ሻሃዳ ስታሲዙ ለምንድነው ያንን ቃል ካፋችሁ ማስወጣት ምን አስፈለገ? ነብዩን ለምንድነው የምታሲዙት? ነብዩን እንደምንለው ኢየሱስ ክርስቶስንም እንለዋለን። ነብያችን ስለሆነ ነብዩ ሙሳንም መጨመር ይችላል። ሲጀመር የእስልምና መጀመሪያ እኔ ነኝ ብሎ ተናግሯል። የነብዩ የእስልምና መጀመሪያ ነብዩ መሐመድ ነው። ማስረጃ እሱን ነው ማስባል ያለበት። ማስረጃ ለዚህ እሱን ቁርአን ላይ ታገኛለህ። ገልበጣ እሺ እኔ ደግሞ በመጽሐፍ ቅዱስሽ ማለት ነው መጽሐፍ ቅዱስሽ አሁን ምን አይታችሁ አራ ጭንቅላት ያለ መጽሐፍን ልትከድና እንዴ አንዴ ቆይ አንዴ በማለት እኔ ምን አይነት ድድብና ነው መጽሐፍ ላይ ታገኘዋለህ በማለት ነው ካለሽ ማስረጃ አሳይ። መጽሐፍ ነው መጽሐፍ ምን ቁርአኑን ከላይ ወረደው ተላልኝ እኮ ማስረጃ ታሳይ። የቱ ጋር ነው እንደዛ? የእስልምና መጀመሪያ እኔ ነኝ ይላል። ስለዚህ እሱ ጋር ነው ማብቃት ያለበት። እንደዚህ ይባል እሺ ለዛ ከሆነ ሊያዝልህ ቆይ እላው ላይ ስላለ ነው አልካ። ሌሎችን ነቢያቶች ለምንድን ነው ማታስብሉት? ለምንድን ነው ኢሳሌ ብቻ ፎከስ ያደረጋችሁት? በቃ አላሳለፍሽም። ማስረጃ ካለሽ ማስረጃ ካሌለሽ የለኝም ዝም ብዬ ነው ያወራሁት ያለሽ። ዝም ብዬ አላወራሁም። መጽሐፉ ላይ አለ ለማሳለሽ ጳውሎስ ወደ በአዲስ ኪዳን ላይ ማለት ነው ይጠቅስ ነበር። ብሉይ ኪዳን ላይ እንዲህ ይባል መጽሐፍ አለ ዝም ብሎ ያወራ ነበር። እንደዛ ይሆንሽ ያለሽ ከይቅርታ ነው ለእታች ያሉት ያውቃሉ። ነገራችን ላይ አባቱ እኮ ማስረጃ ያውቃሉ። ማስረጃ ያ ነገር ምንድነው እውነት ነው ማለት። ስለዚህ የለሽም ማለት ነው። በቃ አለቀ ማለት። ሌላ ጥያቄ አለሽ? ምን ብሎ አለ አንብብ ያለ ቁርአኑ ላይ የእስልምና እኮ ማለት እሺ የቱ ጋር ነው ያለው? እሺ የቱ ጋር ነው ያለው? እሺ የግዴና ቁርአን ማንበብ አይቻልም። መረጃ ላይ ሚዲያ ላይ ሲዘዋወር አለ ራሱ ቁርአናችሁ ላይ ማለት ነው አለ እኮ። እሺ እኛ እሺ እኔ አሁን ላነበው ነው። የቱ ጋር ነው ያለው ንገሪ። ቁርአኑ ካለ በኋላ ቆም አይቻለሁ። በቃ ምን መሰለሽ እኔ ምን ልሻለሁ መሰለሽ ኢየሱስ ክርስቶስ ነብዩ መሐመድ ነብይ ነው ብሏል በመጽሐፍሽ ልሻለሁ። ማስረጃ እስቲ አንብቢ መጽሐፍሽ። ጤነኛ አይደለሽም አንቺ ልጅ ይቅርታ ጋር አንብብ መጽሐፍን አንብብ። ሲጀመር እኮ ስለተክስ አይደለም እያወራ ያለሁት እዚህ ጋር። እሺ መጽሐፉ አንተ ነው መጽሐፍን አንብብ። በቃ ማስረጃለሽ ወደው ቆይ እንዳታስወጣት ቆይ አንዴ አራት ቁጥር አንዴ ቆይ እኔ ላውራት እስቲ አንዴ ጂጂ ጥያቄ አለሽ? ጥያቄ ጠየቅኩ እኮ ለምንድን ነው ክርስትና እስልምና ብቻውን መቆም አይችልም? ምክንያቱም ሻሃዳ ስታሲዙ የመጀመሪያ ስራችሁ ክርስቶስን ማስካድ ነውና ክርስትና ባይኖር እስልምና ባዶ ናት ማለት ናት። እሺ ራሱን ችሎ ይቆማል እስልምና። ለምንድን ነው ሻሃዳ የምታሲዙት ታዲያ ክርስቶስን እየጠራችሁ? ሻሃዳ ምን ማለት ነው? ያው ቃል ነው የምታስገቡት አይደል? የምን ቃል? የማስካድ የቱ ጋር ማስረጃ አስጠኝ? ምን ማለት ነው ማስረጃ? ማስካድ የበፊቱ እምነታቸውን ትተው ወደ አዲሱ እምነታቸው እንዲመጡ ያው ምስክር መሆን አምነት ወደ አዲሱ እምነት መሸጋገሪያ ነው። ሻሃዳ ሌላ ምንም ነው። እምነት የሚባል ነገር አለ፣ ሃይማኖት ግን የለም። ትክክል ነሽ። ሃይማኖት አለ ሃይማኖት ነገር አለ ሃይማኖቱ የለም። እሺ ኢየሱስ ክርስትናን የሰበከበት ቦታ አንድ ጥቅስ ስጪኝ ማለት ነው። ጥቅስ አትበለኝ። እኔ አስተማሪ አይደለሁም። ጥቅስ ልጠቅስልህ አይደለም የመጣሁት። ጥያቄ ልጠይቅህ የመጣሁት ጥቅስ ልጠቅስልህ አይደለም። ምክንያቱም እኔ መልስ መልስልሽ ምን ታርገሽ አዳምጪ። እንደዛ ከሆነ ምን ነው የምትማረው? ለምንድን ነው ወይ አዳምጪ። አለዛ ማስረጃ ካለሽ አቅሙ ካለሽ ትወያይናለሽ ማለት ነው። ከሌለሽ ደግሞ ማስረጃ ወይ ይታለ ጥያቄ ነው የጠየቅኩህ። ለምን ሽፍት ታደርጋለህ? ጥያቄን እስልምና ራሱን ችሎ ይቆማል። ሽፍት ታደርግ እንዴት ራሱን ችሎ ይቆማል አይቆምም የሚለውን ነገር ንገረኝ። እሺ አሁን በአጭሩ ክርስትና የሚባል ሃይማኖት ከይቅርታ ጋር እሱ እንዳለሽ የለም። መጽሐፍ ቅዱስ የሚባል መጽሐፍም የለም። አናውቅም እኛ ይቅርታ። እንደውም እናንተ ታውቃላችሁ እኮ አይደለም አታውቁም። መጽሐፍ ማን የጻፈው? እሺ እንደውም ማን የጻፈው? ነቢያት። የትኞቹ ነቢያት? ማን ጻፈው? እስቲ የሙሴን መጽሐፍ የምትሉትን ማን የጻፈው? ኦሪት ማን የጻፈው? ቆይ ጻፉት ሌላ ማን ነው የሚጽፈው? ሲጀመር ሲቀጥል ደግሞ መጽሐፍ ቅዱስ የተጻፈው በሐዋርያት ነው። በሻንድ ጊዜ ይቅርታ። እሺ የኔ ማነሽ የኔ ወገናችን አሁን ለምን ሌላ ቦታ ትሄዳለህ? ጥያቄ መልስልኝ። አሁን ቀጥታ ወደ መጽሐፍ ቅዱስ ሄድክ። ለምንድን ነው እስልምና ብቻውን የማይቆመው? አየካ መልስ የላችሁም። ትክክል ነሽ። እኛ መልስ የለንም። አዎ ትክክል ነሽ። ለምን ወደ ሌላ ትሄዳለህ? ትክክል ነሽ። ትክክል። እኛ መልስ የለንም። ይኸውልሽ ምን ይላል ይህ መልእክት ከማን
ይልሽ በማን ከየት ወዴት በምን ጊዜና በምን ምክንያት እንደተጻፈ ለማወቅ አስቸጋሪ ነው። የማን ዕብራውያን የተጻፈበት እሺ፣ አንድ ያዥልኝ አንድ ይቅርታ ላሳይሽ ነው። እንደዚህ መጽሐፍ ይዘሽ ከኛ ጋር ልታወሪያችን ሃይማኖት ብለሽ እንዳታወሪ መጽሐፍ መሰይጂና ጠይቂ እሺ። በኋላ ሻዳ ለማስያዝ የግድ ክርስትና ብቻውን ምንድነው እስልምና ብቻውን አይቆምም። የክርስቲያንን ትክክል ነሽ፣ አይቆምም። በባይብል ስትመለከተው በሙሴ አንድ ወንድ አንድ ሴት መፍታት የሚችለው የፍቻውን ወረቀት በመስጠት ነው። በብሉይ ኪዳን ላይ ኦሪት ዘዳግም ምዕራፍ 24 ቁጥር 1 ላይ ስትመለከተው እንደዛ ነው የሚለው። ሰው ሴትን ወስዶ ቢያገባ የረፍት ነገር ስላገኘባት በእርሷ ዘንድ ሞገስ ባታገኝ የፍቻዋን ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ይስደዳት ይላል። በቃ መፍታት ከፈለገ በወረቀት ጽፎ ቻው ነው የሚላት። ሁለተኛዋ ባል ቢጠላት አለ የፍቻዋ ጽሕፈት ጽፎ በእጇ ይስጣት፣ ከቤቱም ቢሰዳት ወይም ሚስት አድርጎ ያግባት። ሁለተኛው ባሏም ቢሞታል በቃ ሌላም ብታገባ ያኛውን ካልፈለጋት ተጠቅሞባት የሚፈልገውን ነገር የፍቻ ወረቀት ሰጥቶ ቻው ይላታል። እንደዛ ነው ያለ። በአዲስ ኪዳን ግን ማቴዎስ ወንጌል ምዕራፍ 5 ቁጥር 31 ላይ ሚስቱን የሚፈታ ሁሉ የፍቻዋን ጽሕፈት ይስጣት እንደተባለ ሰምታችኋል አለ የሙሴ ሕግ ላይ። እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታችዋንም የሚያገባ ሁሉ ያመነዝራል። የተፈታች ሴትን ማግባት የተከለከለ ነው። ለምንድን ነው የተከለከለው? ባሏ መጥቷ ቢፈታት ያለ ዝሙት ምክንያት ቢፈታት ምንድን ነው የሚሆነው? የተፈታችዋ ሴት ምን አድርጋ ነው እንዳታገባ የተከለከለችው? ለዋሊቲ አቋሌን እየሰማሁ ነው ኡስታዝ። እሺ ይለፍ። አዎ ይለፈኝ አይሻልም? ይስማሽ እንግዲህ ተመልከቱ ያ ጀማ የተፈታ ማቴዎስ 19:9 ላይ ደግሞ እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈትቶ ሌላይቱን የሚያገባ ሁሉ ያመነዝራል፣ የተፈታችሁትን የሚያገባ ያመነዝራል። አንድ ባል መጥቶ ያለ ዝሙት ምክንያት ሚስቱን ፈትቼሻለሁ ብሎ ቢፈታት እሷ አመንዝራ ነው። ሚስትየው ራሱ ሌላ ሰው ማግባት አትችልም፣ እንዳታገቧት፣ የተፈታችዋንም ራሷ እንዳታገቧት ተብሏል። ያለዛ አመንዝራ ይባላል ተብሏል። የተፈታችው ምን አድርጋ ነው? ባሏ ነው ያለ ዝሙት ምክንያት የፈታት። ይሄ ፌር ነው ራሱ ማለት ነው። ፍቺ ይፈቀዳል በነገራችን ላይ በአዲስ ኪዳን ላይ በዝሙት ምክንያት መፋታት ይቻላል። ኢየሱስ ያለው ያለ ዝሙት ምክንያት ሚስቱ ይፈታል እንጂ ፍቺ አይፈቀድም አላለ። ጳውሎስ መጣና ደግሞ ምን አደረገ? ሮሜ ምዕራፍ 7 ቁጥር 2 ላይ ያገባች ሴት ባሏ በሕይወት ከእርሱ ጋር ሳለ በሕግ ታስራለች አለ። ባሏ ግን ቢሞት ሌላ ባል ማግባት ትችላለች ብሎ ነው ያስቀመጠው። ሌላ ባል ማግባት ትችላለች አለ። በሕይወት እያለች ደግሞ ፍቺ ብትፈልግ ሲባል መፋታት ትችላለች ሴት ልጅ። ነገር ግን ሌላ ማግባት አትችልም። አንደኛ ቆሮንቶስ ምዕራፍ 7 ላይ ስትመለከቱት ሚስት ከባሏ አትለያይ፣ ብትለያይ ግን ሳታገባ ትኑር ይላል። ክርስቶስ ያለው ያለ ዝሙት ምክንያት ፍቺ የተከለከለ ነው አለ። ጳውሎስ መጣና ደግሞ ምን አለ? መለያየት ይቻላል አለ፣ ችግር የለውም አለ። ነገር ግን ሳታገባ መኖር ሌላ ሰው ማግባት አትችልም። መፋታት ይቻላል፣ ነገር ግን ሌላ ሰው ማግባት አትችልም። በቃ ይሄ ነው ሕጉ ያለው። ከዛ ምን አለ ጳውሎስ? ሌሎቹን እኔ እላለሁ ጌታ ግን አይደለም አለ ያለው። ይህንን ደግሞ ያለው አለ ጌታ አይደለም ያለው አለ። እኔ ነኝ ያልኩት አለ። እኔ ነኝ ያልኩት አንደኛ ቆሮንቶስ 7:12 ላይ አለ። ይህንን ደግሞ ያልኩት አለ እኔ ነኝ አለ፣ ጌታ አይደለም ያለው አለ። ጌታ መጣው አንተ ምናምን ስንለው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ላይ እኔ አለ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ። በሞኝነት ነው የምናገረው አለ። በቃ እኔ በሞኝነት ነው በቃ እንደመጣልኝ ነው የምናገረው እንጂ ጌታ አዞኝ አይደለም።